ፍቅር ቻሌንጅ የሚያደርገው ራስን ማጣት ይጠይቃል። ራስን መስዋዕት ማድረግ ይጠይቃል። አምላክም ሰው ሲሆን ራሱን አሳልፎ መስጠት አለ። ክርስቶስ መስዋዕት ሆኖ ነው ፍቅርን ለኛ የሰጠን አይደለ? ልክ ብዙ ሰዎችም ለፍቅር ብዙ መስዋዕት ከፍለዋል። ደማቸው የፈሰሳለ፣ ህይወታቸው የተመሳቀላለ፣ ገንዘባቸውን ያጧለ፣ ጊዜያቸውን ያጧሉ። ብዙ ሰዎች ለፍቅር እንደዚህ አይነት ዋጋ ከፍለዋል። መስጠት አለው። ሁሌ ፍቅር ማለት መስጠት አለው። ስትወዱ ነው የምትሰጡት። ሰምታይምስ ሳትወዱ ልትሰጡ ትችላላችሁ፣ ግን ሳትሰጡ መውደድ አትችሉ። ሁሌ መስጠት መቻል አለባችሁ። ፍቅር ነዋ ያስጨንቃችኋል። እየተጨነቃችሁ የሆነ ነገር እንድትሰጡ የሚያስገድዳችሁ ፍቅር ነው። እሱ ደግሞ በልምምድ የሚያድግ ነገር ነው። ከሁሉም በላይ ቦታ ሊሰጠው የሚገባ ነገር ሪሌሽንሽፕ መሆኑን የምታውቁት በዚህ። እነዛ ሰዎች በተጨነቁበት ሰዓት አምጡልኝ ልየው ወይም ደግሞ በመጨረሻ ሰዓት ባየው ብለው የሚመኙ ሰዎች ነው። በትራሳቸው እንዲቀመጡ የሚፈልጉት የሚወዱትን ሰው ነው የሚጠሩት፣ ወይም ደግሞ የሚወዱት ሰው ነው ካጠገባቸው እንዲሆኑ የሚጠሩት ማለት ነው። ነፍሳቸው ከስጋቸው በምትለይበት ሰዓት እንኳን ተከትሏቸው የሚኖረው በእግዚአብሔር ፊትም የሚያቆማቸው ከሰዎች ጋር ያላቸው ሪሌሽንሽፕ። ሰላም ፋሚሊ እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ ይብዛ። በዛሬው ዕለትም እንደዚሁ ከህይወት ጋር የተያያዘ ወይም ደግሞ ከህይወት ጋር የተያያዘ ሳይሆን ራሱ ህይወትን ነው ዛሬ የምነግራችሁ። ምክንያቱም የሰው ልጅ እዚህ ዓለም ውስጥ ሲኖር ደስተኛ ሆኖ ነው መኖር የሚፈልግ። እኛ ስንወጣ፣ ስንወርድ፣ ስንሰራ የተለያየ ነገሮችን ወይም ደግሞ የምንፈልጋቸው ነገር አቺቭ ለማድረግ በምንሯሯጥበት ህይወት ውስጥ የምንፈልገው ግን ደስተኛነትን ወይም ደግሞ ደስታን ወይም ደግሞ እውነተኛ ህይወትን የምንፈልግ። ስለዚህ ለዚህ እውነተኛ ህይወታችን ትልቅ አስተዋጽኦ ያለው ሁሉ ነገር የሆነ ወይም ደግሞ በጣም በህይወታችን ልናስበልጠው ስለሚገባ ጉዳይ ነው ዛሬ የምናወራው። ብዙ ነገሮች ፌድ ያደርጋሉ። ታይትል ካላችሁ፣ እውቅናዎች፣ ዝናዎች፣ ገንዘብ ወይም ሌሎች የሮጥንባቸው የተለያዩ አቺቭመንቶች ፌድ እያደረጉ እየጠፉ ይሄዳሉ። ኖርማሊ ህይወት እየሄደ እየቀጠለ ሲሄድ ማለት ነው። ግን መጨረሻ ላይ ብቻችሁን ትቀራላችሁ። ብቻችሁን በምትቀሩበት ሰዓት አብሯችሁ የሚቆም ነፃ የሚያወጣችሁን ነገር ነው ዛሬ ይዤ የመጣሁት። እሱ ምንድነው? ፍቅር ነው። ከእግዚአብሔር ጋር ያለን ሪሌሽንሽፕ ባለፈው ቪዲዮ ቃኝቼዋለሁ። ለእግዚአብሔር ነው የተፈጠርነው፣ ሰው ወደ እግዚአብሔር ነው የምንሄደው። አላማችን ከእግዚአብሔር ጋር ባለን አታችመንት ውስጥ መቀጠል እንዳለብን ነው። ሁለተኛው ደግሞ ከሰዎች ጋር ያለን ግንኙነት መቀደስ መቻል አለ። ያ ደግሞ ፍቅር ነው። ፍቅር ለህይወታችን አስፈላጊ እንደሆነ የምታውቁት በዚህ ራሳችሁን ለኩት። ማንም ሰው የመወደድ ረሃብ አለበት። ማለት መወደድ ይፈልጋል ማንም ሰው። ሰዎች እንዲወዱን እንፈልጋለን። ዝነኛ መሆን እንፈልጋለን። በብዙ ሰዎች በቃ እኛን እንዲወዱን እንፈልጋለን። ለምሳሌ በሪሌሽንሽፕ ውስጥ ያለን ከሆነ የተቃራኒ ጾታ ፍቅረኛችን እንዲወደን እንፈልጋለን። ቤተሰቦቻችን በጣም እንዲወዱን እንፈልጋለን። ጎረቤቶቻችን እንዲወዱን፣ የስራ ባልደረቦቻችን እንዲወዱን፣ አጠቃላይ ዓለሙ ሁሉ ተረባርቦ እንዲወደን እንፈልጋለን። ስለዚህ ይሄ የመወደድ ረሃብ ደግሞ ልክ ነው። እግዚአብሔር አምላክ በፍጹም ነፍሳችሁ፣ በፍጹም ኃይላችሁና በፍጹም ሰውነታችሁ እኔን አምላካችሁን ውደዱኝ እንዳለ ሁሉ በእኛም ላይ የመወደድ ረሃብን ጠግቷል። ለመወደድ መፈለጋችን ፍቅር ምን ያህል አስፈላጊ፣ ለህይወታችን ምን ያህል አስፈላጊ እንደሆነ ታዩታላችሁ። አይታችሁ ከሆነ ብዙ ሰዎች ራሳቸውን ያጠፋሉ፣ ራሳቸውን ያገላሉ። ህይወት በጣም ጨለማ ሆናብናለች ምናምን ሲሉን ይሰማል። እና ለእነዚህ ምክንያታቸው ያለመወደድ ስሜት እየተሰማቸው፣ ሰዎች እኔን አይወዱኝም፣ እኔ ብሞት ማንም የሚገደው የለም ምናምን በሚሉ ምክንያቶች ብዙ ሰዎች የመጠላት ስሜት፣ ያለመወደድ ስሜት እየተሰማቸው ህይወታቸውን ሲያጨልሙ እናያለን። ይሄ ምንድነው? የመወደድ ፍላጎታችን። እንግዲህ ፍቅር ምን ያህል ለሰው ልጅ ህይወት ከፍተኛውን ድርሻ እንደሚሆን፣ ከፍተኛውን ድርሻ ሳይሆን በቃ ፍቅር ሁሉ ነገር ስለሆነ ማለት ነው። ለዛ ነው እግዚአብሔር አምላክ እኮ የህግ ሁሉ ፍጻሜ ፍቅር ነው አይደል ያደረገው? የህግ ሁሉ ፍጻሜ ያደረገው ፍቅር ነው ማለት ነው። ሌሎች ትእዛዛቶች አሉ እግዚአብሔር የሰጠን እንደዚህ ያርግ፣ ይሄን አርግ፣ ይሄን አታርግ፣ ይሄን አርግ የሚሉ ማለት ነው። ግን ሁሉም ሰማፕ የሚያደርገው ሁሉንም ጠቅልሎ የሚይዘው ባልንጀራህን እንደራስህ ውደድ የሚል ነው። ይህንን ካላረግን ህይወታችን ባዶ ይሆናል ማለት ነው። ለምን መሰላችሁ? ህይወታችን ፍቅር ከሌለ ባዶ የሚሆንበት ምክንያት አንደኛ በህይወት የመኖራችሁ ምርጡ ነገር ሰውን መውደዳችሁ። ለምን ብትሉ ሰውን ካልወደዳችሁ አትሰጡም። ካልሰጣችሁ ደስታ የለም። ሰውን መውደድ መቻላችን ህይወትን ከሚያቀልና ህይወትን ደስተኛ ከሚያደርግ መካከል አንዱ ነው። ሰውን መውደድ መቻል አለብን ማለት ነው። ደግሞ ሰውን ለመውደድ ደግሞ ራስን አይዞሌት አድርጎ መኖር ሰውን እንድንወድ አይደለም። ሰውን መውደድ በልምምድ ነው የሚመጣው። በነገራችን እግዚአብሔር እንደውም ሰውን እንድንወድ የሚያስተምረን በጣም አስቸጋሪ በሆኑ ሰዎች መካከል፣ በጣም በማይመቹን ሰዎች መካከል፣ በጣም የሚረብሹን ሰዎች መካከል፣ በጣም ደግሞ ቶክሲክ ሆነው ህይወታችንን በሚመርዙት ሰዎች መካከል ፍቅርን እንድናሳድግ ያደርገናል። በነዛ መካከል እንድንገኝ ያደርግና እነዛን ሰዎች በመታገስ የነዛን ሰዎች አመለካከት በማስተካከል እነዛን ሰዎች በማስተማር እነዛን ሰዎች እንደዛ አስቸጋሪ እየሆኑ እንኳ እነሱን ወደን ከነሱ ህይወት ውስጥ ትንሽ ሚና ይኖረናል ብለን በምንፍጨረጨረው መፍጨርጨር ውስጥ ፍቅርን እንድናሳድግ ፍቅርን እንድንለማመድ ያደርገናል ማለት ነው። ፍቅር ራስን በመለየት ብቸኛ በመሆን ከሰዎች ተነጥሎ በመራቅ የሚመጣ አይደለም። ስለዚህ ከሰዎች በመራቅ ፍቅርን ልታመጣ ትችላል። ከሰዎች ጋር በመሆን ከሰዎች መሃል በመሆን ከዛ ወከባ ውስጥ በመሆን ሰውን እንዴት መውደድ እንዳለብህ እግዚአብሔር ያስተምራል ማለት ነው። ሰዎችን ልንወድ ይገባል። ሰዎችን የምንወድ ከሆነ ለሰዎች የሚኖረን አመለካከት
ለሰዎች የሚኖረን ያደረግንላቸው ነገር፣ የምናደርግላቸው ነገር፣ የምንረዳቸው ነገር፣ እንድንረዳቸው የሚያነሳሳን ነገር ከሰዎች መካከል በነገራችን ላይ ሳንወድ ነገሮችን የሆነ ነገር ለሰው መስጠት እንችላለን። ነገር ግን የሆነ ነገር ሳንሰጥ መውደድ አንችልም። ዝም ብዬ እወድሃለሁ አይባልም። የሆነ ነገር እንሰጣለን ማለት ለሚወደድ ነገር የሚከፈል መስዋዕትነት አለ፣ የሚከፈል ሌላ ዋጋ አለ። እሱን ያደረጋችሁት በፍቅር ውስጥ የኖራችሁ ሰዎች ታውቁታላችሁ። ለምሳሌ አምላክ እኛን ሲያድነን ልጁን ሰጥቷል። አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ተብሎ በትልቁ መጽሐፍ የተጻፈው ምንድነው? መውደድ ሳትሰጡ መውደድ አትችሉም ማለት። አምላክም እኛን ሲወደን ልጁን ሰጥቶ ነው አሳለ እስከ ሞት ድረስ ማለት ነው፣ ተላልፎ እንዲሰጥ አድርጎ። ነገር ግን ለማትወዱት ነገር የሆነ ነገር ልትሰጡ ትችላላችሁ። የሆነ ሰው ቢጨቀጭቃችሁ ስጡኝ እያለ እንደዚህ ልትሰጡ ትችላላችሁ። ሳትወዱ ልትሰጡ ትችላላችሁ። ነገር ግን የምትወዱ ከሆነ ደግሞ መስጠት ግዴታችሁ ነው ማለት፣ ትሰጣላችሁ ማለት። ስለዚህ በፍቅር ውስጥ የምትሰጡት ነገር አለ ማለት። ስትወዱ የግዴታችሁ የምትሰጡት ነገር አለ። ከናንተ ይቅርብ ብላችሁ የምትሰጡት ነገር አለ። ሰው አቴንሽኑን፣ ጊዜውን ወይም ደግሞ ብዙ ነገሩን የሚያሳልፈው የሚወደው ላይ ነው። የሚወደው ላይ ብዙ ነገር ያሳያታችሁ ከሆነ ብዙ ሰዓት የምትወስዱት ምን ላይ ነው? ምን በማድረግ ነው ብዙ ሰዓት የምትወስዱት? ብዙ ሰዓት የምትወስዱት የምትወዱት ነገር ላይ ነው። የሆነ ነገር ላይ ብዙ ሰዓታችሁን እያሳለፋችሁ ከሆነ የምትወዱት ያ ነገር ነው ማለት። የምንወደውን ነገር መምረጥ አለብን። ስለዚህ ሰዎችን መውደድ ስንችል ጊዜያችንን እንሰጣለን፣ አቴንሽናችንን እንሰጣለን፣ መስዋዕትነት እንሆናለን፣ ገንዘብ ልንሰጥ እንችላለን፣ ብዙ ነገራችን እንሰጣለን። ከሁሉም ደግሞ ልባችን እንሰጣለን ማለት ነው። ስለዚህ ፍቅር በቃ ህይወትን ጣዕም እንዲኖረው የሚያደርግ ደግሞ ዓላማው እግዚአብሔር ጥቅልል አድርጎ ትእዛዛትን ሁላ ሲሰጥ አምላክህን ውደድ ባልንጀራህን ውደድ ነው። ስለዚህ በፍቅረ ቢጽና በፍቅረ አምልኮ ማለት እግዚአብሔርን እንድንወድ ነው የመጀመሪያው ፍቅር። እግዚአብሔርን እንድንወድ የሚያደርግ ነው። እግዚአብሔርን እንድንወድ የምንለማመደው ደግሞ አምልኮ ማለት። ሁለተኛው ባልንጀራችን እንድንወድ ነው። ይሄ ነው ፍቅር ማለት። ስለዚህ ይሄ ነው ለህይወታችን መጨረሻ ላይ ሴንስ የሚሰጠን፣ ለህይወታችን ትርጉም የሚሰጠን ማለት። ሁለተኛው ፍቅር የሌለው ህይወት እርባና ቢስ ስለሆነ ነው። እሱን ሐዋርያው ቅዱስ ጳውሎስ በቆሮንቶስ ሰዎች ባላከው መልእክቱ ላይ የመላእክት ልሳን ቢሰጠኝ፣ ትንቢትን ብናገር፣ ተራራን የሚያፈልስ ሃይማኖት ቢኖረኝ፣ ፍቅር ግን ከሌለኝ ከንቱ ነኝ ያለው ማለት ነው። ብዙ ጸጋዎች ሊኖሩን ይችላሉ፣ ብዙ አቺቭመንቶች ሊኖሩን ይችላሉ፣ በሰዎች ዘንድ ብዙ አድናቆትን ያስቸሩን ወይ ደግሞ አድናቆትን የምናገኝባቸው የተለያዩ ስራዎችን ልንሰራ እንችላለን። ቤት ሊኖረን ይችላል። ህይወት የተሻለ የሚባል ህይወት ሊኖረን ይችላል። በሰው ልቡና ውስጥ የሚታሰቡ ብዙ ነገሮችን አድርገን ሊሆን ይችላል። በመጨረሻ ግን ፍቅር ከሌለን በጣም ከንቱ ነን ማለት፣ ምንም ጥቅም የለውም ማለት፣ እርባና ቢስ ነው የሚሆነው። ነጋ ሰዎችን እንድንወድ ራሳችንን ማሳደግ መቻል አለብን። ሰዎችን መውደድ፣ ሰዎችን መርዳት፣ በተለይ ደግሞ እኛን የሚፈልጉ ሰዎች፣ የእኛ መኖር የሚያስፈልጋቸው ሰዎች አሉ። ለምሳሌ የኔ ቢጤዎችን መርዳት፣ የተቸገሩትን መርዳት፣ በሀሳብ የተቸገሩትን በሀሳብ መርዳት፣ በገንዘብ የተቸገሩትን በገንዘብ መርዳት፣ በተለያየ ነገር የተቸገሩትን እነሱን ለመርዳት በምናደርገው ጥረት ውስጥ ነው ፍቅርን የምናሳድገው። ለሰው ያለን ፍቅርም የሚለካው በዛ ነው ማለት ነው። ፍቅር ከሌለ ግን ይህን ነገር ማድረግ አትችሉም። ፍቅር ከሌለ መጉረስ እየፈለጋችሁ ሌላ ሰው አታጎርሱም። ፍቅር ከሌለ መስጠት እየፈለጋችሁ ግን አትሰጡ። ፍቅር ጭክን እየተባለ የሚለማመድ በህይወት ውስጥ የሚኖር ህይወት። ፍቅር የሌለው ህይወት እርባና ቢስና ባዶ ነው ማለት። ህይወታችሁ አለ፣ ፍቅር ከቀነሳችሁለት ዜሮ ነው የሚሆነው። ምንም ይሄ እንጨት የሚል ትርጉም የሌለው ደስ የማይል ህይወት ነው የሚኖራችሁ። ለዛ ነው እርባና ቢስ በሆነ ጉዳይ ላይ ህይወታችን ማሳለፍና ማባከን የሌለብን ማለት ነው። ለምሳሌ ኃይላችሁን፣ ፍቅራችሁን፣ ጉልበታችሁን፣ ጊዜያችሁን እያባከናችሁ ያላችሁት ወደ ማን ነው? ማን ላይ ነው? ሰው ላይ ነው? ሪሌሽንሽፖቻችሁ ላይ ናቸው። የተለያዩ ሪሌሽንሽፖች አሉ። ፋሚሊ ጋር ያለ ሪሌሽንሽፕ፣ ከተቃራኒ ጾታ ጋር ያለ ሪሌሽንሽፕ፣ ከሀገር ጋር ያለ ሪሌሽንሽፕ፣ አጠቃላይ ከሰዎች ጋር ያላችሁ የተለያየ ሪሌሽንሽፕ አለ። አቴንሽናችሁን፣ ጊዜያችሁን፣ ሁላችሁን ልትሰጡ የሚገባው ብዙ ጊዜ ለሪሌሽንሽፖቻችሁ ነው። መጨረሻ ላይ አብሯችሁ የሚቀረው ይሄ ሪሌሽንሽፕ ስለሆነ ማለት ነው። በስራ መጠመድ ወይም ደግሞ በጣም ቢዚ መሆን ለግንኙነቶቻችን ጸር ናቸው። ከተለያዩ ሰዎች ጋር የሚኖረን ግንኙነቶች ወይም ደግሞ ከሰዎች ጋር የሚኖረን የተለያዩ አታችመንቶች ፍቅር ነው አይደል የሚወልዳቸው። ቢዚ ከሆን የተለያዩ ነገሮችን፣ ቁሳዊ ነገሮችን ብቻ በማሳደድ ቢዚ ከሆንን ሰዎችን ልናጣቸው ነው ማለት ነው። ሰዎችን መውደድ እንዳንችል እንሆናለን። ምክንያቱም ሰዎችን መውደድ መቻል አለብን፣ ሚኒንግ እንዲኖረው ህይወታችን። ብዙ ሰዎች ምሳሌ ብዙ ነገር አቺቭ አድርጋችሁ ብዙ ነገር በቃ አልጎደለኝም፣ ይሄ አለኝ ብላችሁ ዘርዝራችሁ ግን ሙሉነት ላይሰማችሁ ይችላል። አንዳንድ ሙሉነት ያልተሰማችሁ ፍቅር ስለሌላችሁ ነው። ፍቅር ካላችሁ ግን ሙሉነት ይሰማችኋል። ብታጡ እንኳ ሙሉነት ይሰማችኋል። ምክንያቱም የህይወት ዋናውና የህይወት ኤቭሪቲንግ ፍቅር ስለሆነ እሱን ቼክ ማድረግ ነው። ሶስተኛ ፍቅር ዘላለማዊ ስለሆነ ነው። እንግዲህ
እግዚአብሔር አምላክ ስለ ፍቅር የነገረን መጀመሪያም ትእዛዛትን ሲሰጥ ከፍቅር የጀመረው መጨረሻም ተገልጾ በወንጌል ሲሰብክ እርስ በርስ እንድንዋደድ ያስተማረው ፍቅር ዘላለማዊ እንደሆነና ለኛ አስፈላጊ ነገራችን ፍቅር እንደሆነ ስለሚያውቅ፣ ለምሳሌ እምነት፣ ተስፋ፣ ፍቅር እነዚህ ጸንተው ለዘላለም ይኖራሉ፣ ከሁሉ የሚበልጠው ግን ፍቅር ነው የሚል በወንጌል ተሰብከናል አይደለ? ስለዚህ እነዚህ ነገሮችን ጠቅልሎ የሚይዝ ፍቅር ነው። መጀመሪያም እግዚአብሔር አምላክን ስለመውደድ፣ እግዚአብሔር አምላክን ስለማፍቀር ተሰብከናል። እግዚአብሔር አምላክን ስለመውደድ፣ እግዚአብሔር አምላክን ስለማፍቀር ተሰበክን ማለት አምልኮ ነው። ሁለተኛ ደግሞ ባልንጀራችንን፣ ጎረቤቶቻችንን እንደ ራሳችን አድርገን እንድንወድ ያ ማለት በራሳችን ላይ እንድናምጽ ማለት ነው። ሰልፊሽ በሆነው ሰልፍ ሴንተር በሆነው ላይፋችን ላይ እንድንሰለጥንበትና ወዳጃችንን ወይም ባልንጀራችንን እንድንወድ ማድረግ ነው። ፍቅር ቻሌንጅ የሚያደርገው ራስን ማጣት ይጠይቃል። ራስን መስዋዕት ማድረግ ይጠይቃል። አምላክም ሰው ሲሆን ራሱን አሳልፎ መስጠት አለበት። ክርስቶስ መስዋዕት ሆኖ ነው ፍቅርን ለኛ የሰጠን አይደለ? ልክ ብዙ ሰዎችም ለፍቅር ብዙ መስዋዕት ከፍለዋል። ደማቸው የፈሰሳለ፣ ህይወታቸው የተመሳቀላለ፣ ገንዘባቸውን ያጧለ፣ ጊዜያቸውን ያጧል። ብዙ ሰዎች ለፍቅር እንደዚህ አይነት ዋጋ ከፍለዋል። መስጠት አለው ሁሌ ፍቅር ማለት መስጠት አለው። ስትወዱ ነው የምትሰጡት። ሰምታይምስ ሳትወዱ ልትሰጡ ትችላላችሁ፣ ግን ሳትሰጡ መውደድ አትችሉ። ሁሌ መስጠት መቻል አለባችሁ። ፍቅር ነዋ ያስጨንቃችኋል። እየተጨነቃችሁ የሆነ ነገር እንድትሰጡ የሚያስገድዳችሁ ፍቅር ነው። እሱ ደግሞ በልምምድ የሚያድግ ነገር ነው። ስለዚህ እኛን የሚያስደስተንም እሱ ነው። ፍቅር ሲኖር በህይወት ውስጥ ፍቅር ሲኖር ሙሉ ትሆናላችሁ ማለት ነው። ምክንያቱም ፍቅር ዘላለማዊ ስለሆነ። ለምሳሌ ፍቅር ምን ያክል ቦታ ልንሰጠው የሚገባ ነገር እንደሆነ አንድ ነገር ላስታውሳችሁ። ብዙ ሰዎች ይታመማሉ ሊሞቱ ሲል ማለት የህይወታቸው መጨረሻ ላይ ሊሞቱ ሲል እየተጨነቁ ባሉበት ሰዓት ላይ ብዙ ሰዎች ሲሉ የሚደመጠው ማንን አምጡልኝ ነው። በዚህ ዓለም ውስጥ አቺቭ ያደረግኩትን እንደዚህ አይነት አቺቭመንት አምጡልኝ አይሉ። በዓለም አሸንፌ የተሸለምኩትን ሽልማቴን የተሸለምኩትን ሜዳሊያ አምጡልኝ አይሉ። በመጨረሻዋ ሰዓት ልናገር ወይም ልተንፍስ ቢሉና በመጨረሻዋ ሰዓት ልየው ብለው ቢመኙ ማለት ዲፕሎማዬን፣ ፕሮፌሰርነቴን ወይም ደግሞ ሌሎች ያገኘዋቸውን ምድራዊ ስሜን ከፍ ያደረጉት ማንነቶችን አምጦቸው አይሉ። በመጨረሻ ሰዓት ሊያዩት ወይም ሊያናግሩት የሚፈልገው ነገር እነሱ የሚወዷቸውንና የሚወዷቸው ማየት ነው የሚፈልጉት። ከሁሉም በላይ ቦታ ሊሰጠው የሚገባ ነገር ሪሌሽንሽፕ መሆኑን የምታውቁት በዚህ። እነዛ ሰዎች በተጨነቁበት ሰዓት አምጡልኝ ልየው ወይም ደግሞ በመጨረሻ ሰዓት ባየው ብለው የሚመኙ ሰዎች ነው። በትራሳቸው እንዲቀመጡ የሚፈልጉት የሚወዱትን ሰው ነው የሚጠሩት፣ ወይም ደግሞ የሚወዱት ሰው ነው ካጠገባቸው እንዲሆኑ የሚጠሩት ማለት ነው። ነፍሳቸው ከስጋቸው በምትለይበት ሰዓት እንኳን ተከትሏቸው የሚኖረው በእግዚአብሔር ፊትም የሚያቆማቸው ከሰዎች ጋር ያላቸው ሪሌሽንሽፕ። ባልንጀራህ እንደራስህ ወድሃል ነው። እንዴት ፕሮፌሰር ሆነሃል ወይ? ሳይንቲስት ሆነሃል ወይ? እንደዚህ አይነት ነገር አችብ አድርገሃል ወይ? ሀብታም ሆነሃል ወይ? መጥር ባለዝና ሰው ሆነሃል ወይ ምናምን አይደለም የእግዚአብሔር ጥያቄ። የመጀመሪያው ጥያቄ አምላክ እግዚአብሔርን ወደሃል ወይ ነው፣ አምልኮ ማለት ነው። ሁለተኛው ጥያቄ ሊከተል የሚችለው ነገር ባልንጀራህ እንደራስህ አድርገህ ወደሃል ወይም ደግሞ ከሰዎች ጋር ያለንን ሪሌሽንሽፕ የሚመለከትና ከአምላክ ጋር ያለንን ሪሌሽንሽፕ የሚመለከት ብቻ ነው የመጨረሻው ጥያቄ። ዘላለማዊነትን እግዚአብሔር የሚሰጠንም በእነዚህ ነው ማለት በቃ ሲጨመቅ ወይም ሲጠቀለል ይሄ ከሰዎች ጋር ያለን ሪሌሽንሽፕ ማተር ያደርገዋል መንግስተ ሰማያት ለመግባታችን ወይም ላለመግባታችን ማለት ነው። ሰዎችን የምንወድ ከሆነ ለዛ ነው በወንጌል እኮ ከነዚህ ከታናናሾቹ ለአንዱ ብታደርጉት ለእኔ እንዳደረጋችሁት ነው ማለት ነው። ወዳችሁ ያንን ብታደርጉ ሰዎችን ስለምትወዱ ነው የምትራሩት አይደለ? ሰዎችን ስንወድ እንራራለን። ስለዚህ ራርታችሁ ብታደርጉ ለእኔ እንዳደረጋችሁት ነው። ከሰዎች ጋር ባላችሁ ሪሌሽንሽፕ ከሰዎች ጋር ባላችሁ ፍቅር ነው የእግዚአብሔር መንግስት ወይም ዘላለማዊ ህይወታችሁ ሙሉ እንዲሆን ፍቅር የሚባለውን ነገር መለማመድ አለበት። ልክ እንደ ሩጫ ማለት ነው። ሰዎችን መውደድ መለማመድ። ለዛ ነው ሁሌ ፍቅርን ስንማር እንድንኖር ያደረገን እግዚአብሔር። ሁሌ ይህን ጊዜ የሰጠን በዚህ ምድር ውስጥ ስንኖር ይህን ያህል እድሜ እንድንኖር ያደረገን በየጊዜውና በየቀኑ በህይወታችን ውስጥ ፍቅርን እየተለማመድ ነው እንድንኖር፣ ፍቅርን እያሳደግ ነው እንድንኖር ነው። ሌላ ነገር የለው። አንደኛ እግዚአብሔርን ማፍቀር፣ እግዚአብሔርን መውደድ የመጀመሪያዋና ጥንታዊቷ ትእዛዝ ዋናዋ። ሁለተኛዋ ባልንጀራህን እንደራስህ ውደድ። ለዛ ነው ለሁለት የከፈልነው አይደል? ፍቅረ ቢጽ ሰውን መውደድ እና አምላክን መውደድ። አምላክን መውደድ አምልኮ ነው። ሰውን መውደድ ደግሞ እኛ ከሰዎች ጋር ባለን ሪሌሽንሽፕ አምላክን እንድንመስለው የሰጠን ታላቅ ነገር ነው። ስለዚህ ህይወት ትርጉም የሚኖረው እንደ ፍቅር ሲኖር ብቻ ነው ማለት። ፍቅር ሲኖር አንደኛ በምድር እንኳን ስትኖሩ ደስተኛ ትሆናላችሁ፣ ባዶነት አይሰማችሁ፣ መውደድ መቻላችሁ ራሱ ሰላም ሰጥቷችሁ ነው። ሁለተኛ በእግዚአብሔር ፊት ስትቆሙ ከሰዎች ጋር ባላችሁ ግንኙነትና ከእግዚአብሔር ጋር ባላችሁ ግንኙነት ብቻ ነው የምትጠየቁ። ፍቅር በጣም አስፈላጊ ነው ማለት። እንግዲህ ስለ ፍቅር ይህን ያህል ካልኩኝ፣ ፍቅር በጣም ትርጉም ያለው ነው። ፍቅር በጣም አስፈላጊ ነው ለእኛ ለህይወታችን ማማር፣ ለህይወታችን
የሚያምር ህይወት እንዲኖረን በዚህ ምድር ስንኖር ደስተኞች እንድንሆን ሰላማዊ ሰዎች ወይም ደግሞ ሰላም የሚሰማን ሰዎች እንድንሆን ከዚህ ዓለምም ተሰናብተን ወደ አምላክ ስንሄድ በእግዚአብሔር ፊት ስንቆም የምንጠየቀው ከእግዚአብሔር ጋር ባለን ግንኙነት ፍቅር እና ከሰዎች ጋር ባለን ግንኙነት ፍቅር መሆኑን የሚፈረድብን ወይም የሚፈረድልን የምታምኑ ከሆነ ከሁሉ ልናስበልጠው የሚገባ ነገር ፍቅር ነው ብላችሁ ኮሜንት አድርጉልኝ። አመሰግናለሁ።